ይሄንን ግፍ እግዚአብሔር ያያል ይፈርድልናል ብለን ነው። እንደዚህ ብሎ ነው የኢትዮጵያ መንግስት የታገሰው። በከባድ ሁኔታዎች ውስጥ ሁሉ ዝም ብሎ እንደ ቂል ተገምቶ ብዙ ሰዎች ተሳልቀውበት እግዚአብሔርን ተስፋ አድርጎ ነው። እግዚአብሔር ይፈርድልኛል ብሎ ነው። ግን በእግዚአብሔር እይታ ስናየው እኛ ፍትሃዊ ያልነው ጦርነት ራሱም ቢሆን የእግዚአብሔር ፍርድ ነው፣ የእግዚአብሔር ቅጣት ነው። ሀገራችን ኢትዮጵያ ውስጥ ካሉና በአገልግሎታቸውም አንቱታን ካተረፉ አገልጋዮች መካከል ቀዳሚውን ስፍራ የሚይዙት መጋቢ በቀለ ወልዴ ሀገራችን ኢትዮጵያና ሕዝቦቿን አስመልክቶ ከጌታ እግዚአብሔር ዘንድ የተቀበሉትን መልእክት ቃል በቃል ተናግረዋል። ቅዱሳን ተጠንቀቁ፣ ኢትዮጵያ በእኛና በጌታ እይታ አንድ አይደለችም በማለትም መልእክትን ያደረሱ ሲሆን ኢትዮጵያ በጦርነት የተጠቃች ሀገር ሆና ሳለ ስለምን እግዚአብሔር ሊገስጻት ወደደ? እግዚአብሔር ኢትዮጵያን በምን አይነት እይታ ይሆን የተመለከታት የሚለውና የእግዚአብሔር መልእክት ምን ይሆን የሚሉትንም ከእግዚአብሔር ሰው መጋቢ በቀለ ወልዴ አንደበትም በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በሀገራችን የወንጌል አማኞች ህብረት ውስጥ ካሉና ለረጅም ዓመታት ቅዱሳንን ያገለገሉ በበርካታ ምዕመናን ዘንድም ታላቅ አክብሮትና ተወዳጅነትን ያገኙት መጋቢ በቀለ ወልዴ ለኢትዮጵያና ለመላው ክርስቲያን ሁሉ ሊደመጥና ትኩረት ሊሰጠው የሚገባ መልእክትን ማስተላለፏል። እግዚአብሔር ኢትዮጵያን ገስጿታል። ኢትዮጵያ በጦርነት የተጎዳች ሀገር ነች። ነገር ግን እግዚአብሔር ኢትዮጵያን ሲመለከታት እኛ እንደምናያት አይደለም የሚያያት በማለትም በእግዚአብሔርና በእኛ እይታ ምን እንደምትመስል እግዚአብሔርም ኢትዮጵያን የገሰጸበት ምክንያትን በማንሳትም መልእክታቸውን አጥርተው ተናግረዋል። መልእክታቸው ምን ይሆን? ከአንደበታቸው አድምጠን እንመለስ። እኛ ያው እንታወቃለን፣ ጴንጤቆስጤያውያን ነን። ሰይጣንንም በጣም እናውቀዋለን፣ እግዚአብሔርንም እናውቀዋለን። ትንሽ እናውቀዋለን፣ እግዚአብሔርን ጨርሰን መቼም አናውቀው፣ ግን እናውቀዋለን። ሰይጣንንም እናውቀዋለን። በእኛ መድረክ በተለይ በዚህ መድረክ ቅዳሜ የሚሆነውን ነገር ታውቃላችሁ። ቅዳሜ ሰይጣንን አሽከሮቹን መናፍስቱን አንዳንዶቹን በስማቸው እየጠራን አገልጋዮቻቸውንም አንዳንዶቹን በስማቸው እየጠራን እናውቃለን። አገልጋዮቻቸውንም እንኳን አንዳንዶቹን በስማቸው እናውቃቸዋለን እና በስማቸው እየጠራን በሉጣ ከዚህ በጥፋ ከዚህ እንላቸዋለን። እነሱም ደግሞ ይታዘዙናል። እኛን አይደለም የሚታዘዙት፣ ስሙን የምንጠራባቸውን ጌታን ነው የሚታዘዙት እና ይታዘዛሉ። እውነት ነው። በዚህም ጉዳይ ላይ ብዙ መናፍስትን ገስጸን እናውቃለን። ገስጸን ልቀቅ ምድራችንን ብለን እናውቃለን። ግን ነገሩ ቆየ፣ ከኛ ጋር ቆየ። መቆየት ብቻ ሳይሆን ደግሞ ከቀን ወደ ቀን ከዓመት ወደ ዓመት እየበረታ ሄደ። ይሄ ነገር የጀመረን ወደ 2008 ዓመተ ምህረት ላይ ነው እንደምታስታውሱት። አሁን ወደ 5 ዓመት ሆኖታል። እየቀለለ አልመጣም። እኛም መገሰጻችንን አልተውንም፣ ችግሩም እየበረታ መሄዱን አልተወም። ስለዚህ ምናልባት ጠላታችንን ለይተን አላወቅነውም ይሆናል። ካልሰማን፣ እስካሁን ድረስ ካልሰማን፣ ካልታዘዘን፣ ጆሮ ዳባ ልበስ ካለ ምናልባት መልእክታችን አልደረሰውም ይሆናል። መልእክታችን ያልደረሰው ምናልባት የችግሩ ባለቤት እሱ ስላልነበረ ይሆናል። ጦርነት፣ ረሃብ መጽሐፍ ቅዱሳችን እንደሚናገረው ከሆነ እግዚአብሔር የሚልካቸው ነገሮች ናቸው። እግዚአብሔር ይልካቸዋል። ሁለተኛ ዜና ምዕራፍ 7 ላይ ስታነቡ ሶሎሞን ቤተ መቅደሱን ባስመረቀ ጊዜ እግዚአብሔር የሰጠውን መልስ፣ ለጸሎቱ እግዚአብሔር የሰጠውን መልስ ስትሰሙ ዝናብ በምድሪቱ ላይ እንዳይዘንብ ሰማያቱን ብዘጋ አንበጣን ብጠራው፣ እንደዚህ ብሎ ተናገረ እግዚአብሔር። አንበጣን ብጠራው በምድሪቱ ላይ እንዲበላ ማለት ነው፣ እንዲያጠፋ። በስሜ የተጠሩት ሕዝቤ ወደዚህ ቤት ቢጸልዩ ብሏል። አንበጣ ይጠራል እግዚአብሔር፣ ሰይጣን አይደለም አንበጣ የሚጠራው። እግዚአብሔር አንበጣ ይጠራል። እግዚአብሔር ዝናብም እንዳይዘንብ ሰማያትን ይዘጋል።
ሌሎችንም ነገሮች ያደርጋል። ከትንቢተ ኤርምያስና ከትንቢተ ሕዝቅኤል 4 ምዕራፎችን መርጬላችኋለሁ ቤታችሁ የምታነቧቸው። ትንቢተ ኤርምያስ ምዕራፍ 14 እና 15 ትንቢተ ኤርምያስ እዚህ አናነባቸው፣ ቤታችሁ ታነቧቸዋላችሁ። እኔ ሐሳቡን ብቻ ነግራችኋለሁ፣ እናንተ ቤታችሁ ታነባላችሁ። ትንቢተ ሕዝቅኤልም ልክ እንደዚሁ ምዕራፍ 14 እና 15 አደራችሁን አንብቧቸው በቤት። እዚያ ላይ ምን ይላል? ሁለቱም ነቢያት፣ በሁለቱም ነቢያት በኩል እግዚአብሔር ምን ይላል? 4ቱን ክፉ ፍርዶቼን ይላል። 4ቱን ክፉ ፍርዶቼን፣ 4ቱን ጥፋቶቼን ይላል እሰድብሃለሁ። ለይሁዳ ልጆች ነው የሚናገር። 4 ናቸው ይላል ፍርዶቹ 4። ህዝቡን የሚቀጣባቸው ቅጣቶቹ 4። እስራኤልን የቃል ኪዳኑን ህዝብ የአብርሃምን የሥጋ ልጆች ምንድናቸው እነዚህ 4ቱ? አንደኛው ሰይፍ ነው፣ ጦርነት ማለት ነው። አንደኛው ጦርነት ነው። ሁለተኛው ረሃብ ነው። ሶስተኛው ቸነፈር ነው። ቸነፈር ማለት ተስቦ ማለት ነው። ተላላፊ በሽታ ማለት ነው። መቅሰፍት ማለት ነው። እልቂት በህዝብ ላይ የሚያመጣ ህመም ማለት ነው። ቸነፈር ይለዋል መጽሐፍ ቅዱሱ። ፕሌግ ነው እንግሊዝኛው። 4 ናቸው ይላል። 4ቱን ክፉ ፍርዶቼን ይላል እግዚአብሔር ራሱ። የኔ ፍርዶች ነው የሚለው። ስለ ፍትሃዊነት አይደለም። እኛ ቅድም እንዳልነው በፍትሃዊነት ነው ይሄ ጠላት የመጣብን። እንደዚህ አይደለም እግዚአብሔር የሚለው። የኔ ፍርዶች ናቸው ነው የሚለው። 4ቱ ጦርነትን፣ ረሃብን፣ ቸነፈርን፣ አራዊት ደግሞ ይላል። ክፉ አራዊት ክፉ አራዊት መቼም ከ2008 ጀምሮ በምድራችን ላይ ያለፉትን እነዚህን ችግሮች አሁንም ያሉትን በደንብ ያያችኋቸው 4ቱንም ታገኟቸዋላችሁ። 4ቱን ሰምታችሁኛል አይደለም? 4ቱም በምድራችን ላይ አሉ። አሁን እኛ ፍትሃዊ ነው እንላለን። እውነት ነው፣ ፍትሃዊ ነው። የኛ ጦርነት ፍትሃዊ ነው። በኢፍትሃዊነት የመጣብን ጠላት አለ። እኛ በፍትሃዊነት ነው ልንዋጋ የወጣ ነው። ግድ ደርሶብን ነው። አፍንጫችንን ተይዘን ነው። ወደን አይደለም፣ መርጠን አይደለም። ሌሎች አማራጮችንም ሁሉ ደግሞ ወስደን ነው። ሌሎች አማራጮችን ሁሉ አድርገን ነው። ሰው ጉድ እስኪለን ድረስ፣ የገዛ ህዝባችን ጉድ እስኪለን ድረስ፣ እስኪሰድበን እስኪሳለቅብን ድረስ ታግሰን ነው። ወደ ኋላ ተመልሳችሁ የሆነውን ነገር ሁሉ አስቡ። ሰው እስኪሰድበን ድረስ ምን አይነት ሰዎች ናቸው እነኚህ? ምን ያሉት ሰዎች ናቸው? እንዴት እንደዚህ ያስደፍሩናል? እንዴት እንደዚህ ያስጠቁናል? እንዴት እንዲህ አያረጉም ብሎ ማንም ሰው ትንሹ ትልቁ እስኪሳለቅብን ድረስ ታግሰን ነው። ፍትሃዊ ነን እኛ። በእውነት በእግዚአብሔር ፊት ፍትሃዊ መሆናችን ደስ የሚያሰኝ ነገር ነው። መልካም ነገር ነው። መልካም ነገር ነው። እግዚአብሔር ይፈርድልናል ብለን አምነን ነው። እግዚአብሔር ይፈርድልናል። ይሄንን ግፍ እግዚአብሔር ያያል፣ ይፈርድልናል ብለን ነው። እንደዚህ ብሎ ነው የኢትዮጵያ መንግስት የታገሰው። በከባድ ሁኔታዎች ውስጥ ሁሉ ዝም ብሎ እንደ ቂል ተገምቶ ብዙ ሰዎች ተሳልቀውበት እግዚአብሔርን ተስፋ አድርጎ ነው። እግዚአብሔር ይፈርድልኛል ብሎ ነው። እግዚአብሔር ይፈርድልኛል ብሎ ነው። ግን በእግዚአብሔር እይታ ስናየው እኛ ፍትሃዊ ያልነው ጦርነት ራሱም ቢሆን የእግዚአብሔር ፍርድ ነው። የእግዚአብሔር ቅጣት ነው። ጻድቃን ስለሆነ አይደለም ይሄ ጥፋት የደረሰብን፣ ኃጥአን ስለሆንን ነው። አብራችሁኝ ናችሁ? እንድትሆኑ ፈልጋለሁ። ከኔ ጋር እንድትሆኑ ፈልጋለሁ። በደንብ እንድትሰሙ ፈልጋለሁ። ሰው በጣም ክፉ ፍጥረት ነው። ክፉ ልብ በውስጡ አለ ይላል መጽሐፍ። ራሱን የሚሸነግል ልብ በሰው ውስጥ አለ። ራስን በመሸንገል እንደ ሰው ያለ ብርቱ ፍጡር የለም። ራሱን ማታለል የሚችል ሰው ነው።
ልቡ ያታልለዋል። እና እኛ ስለ ራሳችን የምንለውን ይሄውን ፍትሃዊ ነን፣ ጻድቃን ነን ነው። ምን መጽሐፉ ደግሞ የሚለው እግዚአብሔር በኃጢአተኞች ላይ እነዚህን 4 ነገሮች ይሰዳል ነው። አራቱም ነገሮች አሁን በምድራችን አሉ። ጻድቃን ስለሆንን ሊሆን አይችልም። የመጡብን ሊሆን አይችልም። ኃጥአን ስለሆንን ነው ሊሆን የሚችለው። እንደዚህ እንታዩት ፈልጋለሁ። ይሄን ብቻ አይደለም። አሁን ሰይፍ የተባለውን ጦርነት የተባለውን ብትወስዱ በእኔ ስሌት በየ40 ዓመቱ ለ3 ለ4 ጊዜ በየ40 ዓመቱ በምድራችን ላይ መጣ። አድዋን ውሰዱ 1888 እንደዚሁ ያለ መከራ በምድሪቱ ላይ መጣ። ረጅም ጊዜ አልቆየም። 1 ዓመት ነው የቆየው። በእግራቸው ስለነበረ ህዝቡ የሚጓዙት ከጫፍ እስከ አድዋ ድረስ ከየትኛውም የኢትዮጵያ ጫፍ ተነስተው በእግራቸው ስለነበረ የሚጓዙት ሲሄዱ ሲመለሱ ዓመት ከዓመት በላይ ወስዶባቸዋል። መንገዱ ወስዶባቸዋል። ግን በ40 ዓመቱ ማይጨው ደግሞ መጣ። በ40 ዓመቱ 1928 በ40 ዓመቱ መጣ። እንደዚሁ ከተተ ህዝቡ ወደ ማይጨው። ያው የሆነውን ታውቃላችሁ። ጦርነቱ ከአቅማችን በላይ ስለነበረ በጣም በዘመናዊ መሳሪያ የታጠቀ ጠላት ስለነበረ የመጣብን እኛ የማናቃቸው መሳሪያዎች ታንክ አናውቅም። ከዚያ በፊት አውሮፕላን አናውቅም። ከሰማይ የሚዘንብ መዓት አናውቅም። እንደሱ ሆነ እና ጦርነቱ ላይ መሸነፍ ነበረብን። ተሸነፈ። ግን ሰው 5 ዓመታት ተዋጋ። ሸፍቶ ማለት ነው። ለጣሊያን መንግስት አልገዛም ብሎ ማለት ነው። 5 ዓመት ወሰደ። 1928 እስከ 1933 40 ዓመት ጨምሩ። በዚያ ላይ 40 ዓመት ጨምሩ 1968 እንዲሁ ሆነ። ወደ 66 65 ገደማ ጀምሮ ረሃብም ነበረ። 65 36 ላይ 100,000 ያህል ሰዎች በረሃብ አልቀዋል። ያጠኑ ሰዎች እንደሚናገሩት በ65 በ66ቱ ረሃብ በወሎ በትግራይ ነው በአብዛኛው የነበረው። 100,000 ሰው ያህል በዚያ እንደሞተ ይታወቃል። ትንሽ ቆይቶ ወደ 77 ላይ ደግሞ የምዕተ ዓመቱ ታላቅ ረሃብ የሚባለው the famine of the century የሚባለው የምዕተ ዓመቱ ታላቅ ረሃብ የተባለው 77 ላይ ፈነዳ። ልክኛ ኢሰፓን በመሰረትንበት ዓመት 1 ሚሊዮን በላይ ሰው አልቋል ነው የሚባለው። በዛ ረሃብ ደግሞ 1 ሚሊዮን በላይ። ጦርነትም ነበረ 69 70 የሶማሌ ጦርነት ብዙ ሰው አልቋል። ወደ 300,000 ሚሊሺያ እዚህ ስጋ ሜዳ አጭር ስልጠና ተሰጥቶ 300,000 ያህል ሚሊሺያ ዘምቷል። አላውቅም ምን ያህሉ እንደተመለሰ አላውቅም። ብቻ ጦርነት በጣም ከባድ ጦርነት እንደነበረ የዘመቱ ሰዎች ያውቃሉ። ሌላ 40 ዓመት ደግሞ ቆዩ እና 68 ምናምን 40 ጨምሩና 2008 ላይ ትደርሳላችሁ። አብራችሁኝ ናችሁ? እርግጠኛ ናችሁ? የሰማችሁኝ ነው? እስቲ በእጃችሁ አሳዩኝ። ጎሽ እንድትሰሙኝ ፈልጋለሁ። አለመደማመጥ ነው እኛ ሀገር ችግሩ። ሰውም ብቻ አይደለም እግዚአብሔርንም። የኢትዮጵያ ሕዝብ እግዚአብሔርን ሰማለሁ ነው የሚለው። እግዚአብሔርን አምናለሁ ነው የሚለው። እግዚአብሔርን አመልካለሁ ነው የሚለው። ከእግዚአብሔር በቀር ሌላ አላውቅም ነው የሚለው። ውሸት። አንሰማም እግዚአብሔርን የምንሰማ ሕዝብ አይደለንም። በእኔ ግምት፣ በእኔ አስተያየት ብንሆን እንደዚህ በ40 ዓመታት ይሄ ሁሉ መዓት አይወርድብንም ነበር። አንድ ትውልድ በመሃል የጠፋ ትውልድ አለ። ጨርሶ የጠፋ አሁንም እግዚአብሔር ካልመለሰው በቀር እንደዚያው ነው ያለ ነው።
ሌላ ጄኔሬሽን ይኖራል፣ የሚተካ ጄኔሬሽን ይኖራል። እንዴት ይኖራል? እና እንዴት እግዚአብሔርን እንሰማለን ብለን ደግሞ አፋችንን ሞልተን እንናገራለን? አንሰማም እንጂ ጨርሶ ጆሮአችን ለእግዚአብሔር ነገር ዝግ ነው እንጂ። ያለዚያ ቅዱሱ እግዚአብሔር እንዴት ይሄን ሁሉ መዓት ያፈስብናል ጻድቃን ብንሆን። ስለዚህ በጣም እንደው ክሪቲካል መሆን ካለብን በራሳችን ላይ ነው ክሪቲካል መሆን ያለብን፣ በሌሎች ሰዎች ላይ አይደለም። አርባ ቁጥር በመጽሐፍ ቅዱስ ቁጥሮች ትርጉም አላቸው። በመጽሐፍ ቅዱስ ቁጥሮች ሁሉ ትርጉም አላቸው፣ ይናገራሉ። ቁጥሮች ቋንቋውን ለሚያውቅ ሰው፣ ለልባም ሰው፣ ለሰነፍ ሰው አይደለም። ለልባም ሰው ቁጥሮች ቋንቋ ናቸው፣ ትርጉም አላቸው። 40 የፈተና ቁጥር ነው። the number of tribulation, the number of trial ይባላል። 40 ሙሴ 40 ዓመት በምድያም ምድረ በዳ፣ ከዚያ ቀጥሎ ደግሞ ከእስራኤል ጋር ሌላ 40 ዓመት በምድረ በዳ። ለምን እስራኤል 40 ዓመት በምድረ በዳ ተጓዙ? መንገዱ አጭር ነው። 15 ቀን የማይወስድ መንገድ ነው ከግብጽ እስከ ከነዓን። 40 ዓመት ፈጀባቸው። ለምን? ኃጢአት፣ እምቢተኛነት፣ እግዚአብሔርን አለመስማት፣ እግዚአብሔርን አለመታዘዝ። በቃ ሁላችሁም እንደምታውቁት 40 የፈተና ቁጥር ነው። ሙሴና እስራኤል 40 ዓመት በምድረ በዳ። ሙሴም አብሯቸው መከራ በላ። ሁለተኛውን 40፣ የመጀመሪያውን 40 ብቻውን ነበር። ሁለተኛውን 40 ደግሞ ከህዝቡ ጋር አብሮ መከራውን በላ። መከራ መብላት ብቻ አይደለም፣ በምድረ በዳ ቀረ። በምድረ በዳ ወድቆ ቀረ። ወደ ከነዓን ምድር አልገባም። እግዚአብሔር ነው የከለከለው እንዳይገባ። አትገባም አለው። ህዝቡ ፈተና ውስጥ ጣሉት፣ ፈተና ውስጥ አስገቡት። እንደሱ ነው ህዝብ ፈተና ውስጥ ያስገባቸዋል ካልተጠነቀቃችሁ። ህዝብ በቃ አትገባም አለው እግዚአብሔር እና ቀረ በምድረ በዳ። ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ፣ ሰው የሆነው እግዚአብሔር፣ ሰው የሆነው መለኮት፣ ቁስ አካል የሆነው መንፈስ 40 ቀን በምድረ በዳ። 40 ቀን የሱ 40 ዓመት አይደለም። 40 ዓመት እድሜ ያልነበረው እሱ 33 ዓመት ብቻ ነው የኖረው። ግን 40 ቀን የምድረ በዳ ቀናት ነበሩ። 40 ቀንና ሌሊት የፈተና ቀናትና ሌሊቶች ነበሩ። መጽሐፉ ይናገራል። መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ለሽርሽር አይደለም የሄደው፣ ከዲያብሎስ ሲፈተን ዘንድ ይላል። 40 የፈተና ቁጥር ነው። ሌላም ብዙ 40ዎች ልጠቅስላችሁ እችላለሁ፣ ግን እናንተ ፈልጉ፣ መጽሐፍትንም አንብቡ በግላችሁ። አሉ መጽሐፍት ስለዚህ ጉዳይ የሚናገሩ። ጎልያድ በእስራኤል ሕዝብ ፊት በሳኦል ዘመን 40 ቀን በየቀኑ እየወጣ ይሸልልባቸው ነበር። ጎልያድ፣ ፍልስጤማዊው ጎልያድ ይሸልልባቸው ነበር። ንጉሱ ሳኦል እዛ ባዶ ቁጭ ብሏል፣ ሰራዊቱም እዛ ቁጭ ብሏል። 40 ቀን ሙሉ ይሄ ሰው ይደነፋል እየወጣ። አንድ ሰው ስጡኝ ለኔ ይላል። አንድ ሰው በቃ ማንም የሚደፍር ሰው አልነበረ። ማንም ፍርሃት ወድቆባቸው ነበር ሁሉ። ያ በግረኛ መጣ፣ ዳዊት መጣ። ያንን ተግዳሮት ቀለበሰ ዳዊት። እግዚአብሔር የተመሰገነ ይሁን። 40 ቋንቋ ነው ወንድሞቼና እህቶቼ። ቃላት ብቻ አይደሉም፣ ቁጥሮችም ቋንቋ ናቸው በእግዚአብሔር ዘንድ። ቁጥሮች 1 2 3 4 የምንላቸው ቋንቋ ናቸው። መጽሐፉ ውስጥ እንደዚህ አሉ። እነዚህ ቋንቋዎች ማወቅ አለብን። ቋንቋዎቹ ለምንድን ነው በኢትዮጵያ ላይ እንደዚህ የሚመላለሱት እነዚህ ነገሮች?
ይመላለስ። እኔ አሁን ከ88 ነው ጀምሬ ወደዚህ ልቆጥርላቸው የሞከርኩት። ከዚያ በፊት ያለውን ደግሞ ማን ያውቃል? በቄስ በሊና 600 ዓመት ጠቅሷል በትንቢቱ ውስጥ። መጽሐፉን ካነበባችሁ በ10 ዓመት ውስጥ የሚሰራ የ100 ዓመት ስራ ባለፈው የካቲት ያለቀ ነው እሱ። ቀጥሎ ደግሞ በ3ኛው 10 ዓመት ውስጥ የሚሰራ የ500 ዓመት ስራ ብሏል። ምንድናቸው እነዚህ የ600 ዓመት ስራዎች? ምንድናቸው? ግንብ ሳንገነባ ቀርተን ነው? ድልድይ ሳንደለድል ቀርተን ነው? ምን ሳናደርግ ቀርተን ነው? እንደገና ዞረው አሁን የመጡብን ወደ ኋላ ነው የወሰደ 600 ዓመት ወደ ኋላ ብላችሁ ትንቢት ስንሰማም እንኳን በማስተዋል የምንሰማ ሰዎች አይደለም። በእኔ ግምት፣ በእኔ አስተያየት ትንቢትም እግዚአብሔር ሰራዊት ጌታ እንደዚህ ይላል ተብሎ ሲነገርም አሜን ምናምን ብለን እንጮሃለን እንጂ ጆሮ ሰተን ልቦናችንን ሰተን በጥንቃቄ የምናዳምጥ ሰዎች አይደለም። ስለ ኢትዮጵያውያን ነው የምናገረው፣ ስለ ኢትዮጵያ ቤተክርስቲያን ነው የምናገረው። ሙሉ ወንጌል ምናምን አይደለም። ሁሉ በሙሉ ጥንታውያን ነን የሚሉትም ዛሬ እኛ የመጣ ነው በየራሳችን ግምት ራሳችንን ኮፍሰን ከመላእክት የማንተናነስ አይነት አድርገን ቁጭ ብለናል። እኔ ግን እንደሱ አይደለም ያለኝ ግምት፣ ስለ ሁሉም ያለኝ ግምት እንደሱ አይደለም። በጣም ራሳችንን መኮፈስ እንወዳለን፣ እናበዛለን። የሚታየው ነገር ግን የሚናገረው ሌላ፣ በዙሪያችን የሚሆነው ነገር የሚናገረው ሌላ። ስለዚህ ጉዳይ አሁን ስለገባንበት ጉዳይ እግዚአብሔር ሲናገር እኔ በግሌ ቢያንስ ለ40 ዓመት ሰምቻለሁ። ለ40 ዓመት። ስለዚህ አሁን ስላለንበት ሁኔታ ሲነገር 40 ዓመት ሙሉ እና ምንም እንግዳ ነገር የተነገረው ነገር ነው እየሆነ ያለው። የተነገረ ነገር ነው። እንዲህ ይሆናል ብሎ እግዚአብሔር በዝርዝር ሲናገር ሰምቻለሁ። የሰማችሁ ሰዎችም እዚህ አላችሁ። ያው አሸናፊ ዘማት ይታየኛል እዚህ ቁጭ ብሏል። እሱ እየጻፈ ይዟል። ብዙ ድሮ ጀምሮ ይሆን እኔ ወደ ጌታ ባልመጣሁባቸው ጊዜያት ሁሉ የተነገሩ አንዳንድ ነገሮችን ነግሮኛል እሱ። ምንም እግዚአብሔር ያልተናገረው ነገር የሆነ ምንም የለም። ግን አሁን ጨክኖ እንደወጣ ነው የምናውቀው። ጨክኖ በቃ ላይመለስ ይሄንን እንቢተኛነታችንን፣ ይሄንን ቸልተኛነታችንን፣ ይሄንን እንዲያው ዝም ብለን መወጠራችንን ምናምን ሁሉ ከህይወታችን ከምድራችን ሊያጠፋው የተነሳ ነው የሚመስለኝ። ያሰበውን ሳይፈጽመው እንደማይመለስ ነው የሚገባኝ። ጦርነቱም እንደሚያልቅ፣ ሌላውም ነገር እንደሚያልቅ፣ ኢትዮጵያም እንደምትሻገር 100% አምናለሁ እኔ 100%። ግን ዝም ብሎ በወሬ አይደለም የሚሆነው። በወሬ አይደለም የምትሻገረው፣ በመፎከር አይደለም የምትሻገረው፣ ቀረርቶ በማቅራራት አይደለም የምትሻገረው። እግዚአብሔር በእኛም በእያንዳንዳችን ህይወት የሚያደርጋቸው ነገሮች ይኖራሉ። በእኛ በቤቱ ውስጥ ባለን ሰዎች፣ በምናገለግለው ሰዎች፣ በመድረኩ ላይ በምንቆም ሰዎች ህይወትም የሚያደርጋቸው ነገሮች ይኖራሉ። ደግሞ ይኑሩ፣ እኔ እፈልጋቸዋለሁ፣ እነሱ ያስፈልጉናል። ያለዛ እኛ መስመር ውስጥ አንገባም። እንዲሁ እንደሆነ ምድሪቱ በቃ እንደዚሁ ትቀራለች ማለት ነው፣ እኛና እግዚአብሔር ሳንገናኝ። ዚስ ታይም ግን እግዚአብሔር እንደሱ የሚተወን አይመስለኝም። እሺ ምን እናድርግ ነው የምትለው ያላችሁኝ እንደሆነ ምን እናድርግ? እግዚአብሔርስ ከኛ ከኢትዮጵያውያን የሚፈልገው ምንድነው ከኛ የሚፈልገው? እንደዚህ ይሄን ያህል አለቀን ብሎ የሚከታተልን ለምንድን ነው ካላችሁ መልስ አለ፣ መጽሐፉ ውስጥ መልስ አለ። ወደ መልሱ ልውሰዳችሁ። ዕብራውያን ምዕራፍ 12 ቁጥር 5-6 ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል። ለመቀጣት ታገሱ፣
እግዚአብሔር እንደ ልጆች ያደርግላችኋልና አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። እግዚአብሔር ይቀጣል ነው የሚለው። የሚወዳቸውን ይቀጣቸዋል ነው የሚለው። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋል ነው የሚለው። ቅጣት ነው። አዎ ቅጣት ነው። እንደ ክፉ ቅጣት ነው እንጂ ሶስቱ አሉ፣ አራተኛው አራዊት አሉ፣ ሰይፍ አለ፣ ቸነፈር አለ፣ ረሃብ አለ። ቅጣት ነው እንጂ ይሄን ያህል ዘመን ከኛ እኔ እንኳን ስንት እንግዲህ አየሁ ማለት ነው። በእኔ እድሜ አድዋን ብቻ ነው ያላየሁት። ማይጨውን አላየሁም። ልክ ማይጨው እንዳለቀ ነው እኔ የተወለድኩት። 33 አለቀ፣ እኔ 34 ነው የተወለድኩት። እኔ ስወለድ እንግሊዞች ነበሩ በኢትዮጵያ። ከዚያ በኋላ የሆኑትን ሁሉ አያቸዋለሁ፣ ሁሉን ቀምሻቸዋለሁ። በውስጣቸው ነው ያለፍኩት። ወደ ጌታ ከመጣሁም ወዲህ እንኳን ይሄው እንግዲህ ሶስተኛዬ ምናምን መሆኑ ነው ሳይ እና ቅጣት ነው። ለምንድን ነው የሚቀጣን እግዚአብሔር? ምን አጥፍቼ ነው የሚቀጣኝ? ይሄው እንደሱ ነው የሚለው መጽሐፉ። የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም። ጌታ የሚወደውን ይቀጣዋል፣ የሚቀበለውንም ልጅ ሁሉ ይገርፈዋል ይላል። ጥቅሱ የተወሰደው ከመጽሐፈ ምሳሌ ምዕራፍ 3 ቁጥር 11 እስከ 13 ላይ ነው። 11 እና 12 ላይ ነው። ይሄ ጥቅስ ከብሉይ ኪዳን የመጣ ጥቅስ ነው፣ ግን በአዲስ ኪዳንም ጠቅሶታል የዕብራውያን ጸሐፊ። ደግሞም ለመጨረሻዋ ዘመን ቤተክርስቲያን እንደዚሁ ተብሏል። ለመጨረሻዋ ዘመን ቤተክርስቲያን ወደ ራእይ ዮሐንስ ምዕራፍ 3 ሄዳችሁ ለሎዶቅያ ቤተክርስቲያን የተባለውን ስታዩ ራእይ ዮሐንስ ምዕራፍ 3 ቁጥር 14 ጀምሬ ላንብብላችሁ። በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልህ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ፣ ጎስቋላና ምስኪንም ድሃም ዕውርም የተራቆትክም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለሁ። በአዲስ ኪዳን ለቤተ ክርስቲያን ይወደናል አይደለም? እግዚአብሔር ምን ጥያቄ አለው? ይወደናል። ልጁን ክርስቶስ ኢየሱስን ሰጥቶናል። እሱ ነው የፍቅሩ ቋንቋ። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ የተጻፈለት ክርስቶስን ሰጠን። በቃ የመጨረሻው ፍቅር፣ የመጨረሻው ጥግ የእግዚአብሔር ፍቅር ክርስቶስ። የሚወዳቸውን ይቀጣቸዋል ይላል፣ ይገስጻቸዋል ይላል መጽሐፉ። አሁን በተግሳጽ ውስጥ ነው እኛ ያለነው፣ በዲሲፕሊን ውስጥ ነው ያለነው። ዲሲፕሊን ያደረጋት ነው እግዚአብሔር ምድሪቱን። ዲሲፕሊን ምንድነው ጥፋቱ? ለሎዶቅያ ቤተክርስቲያን የተጠቀሰው ይቺ የመጨረሻዋ ዘመን ቤተክርስቲያን ነች። ሎዶቅያ የመጨረሻዋ ዘመን ቤተክርስቲያን በራድ አይደለችም፣ ትኩስ አይደለችም። ምን ማለት ነው? በራድ ማለት ምንም የማያውቅ ነዋ። የወንጌልን ቃል ያልሰማ ነዋ፣ ያልዳነ ነዋ። በራድ እሱ ነዋ፣ ምንም የማያውቅ። እንዴት ጥሩ መሰላችሁ! ምንም የማያውቅ ሰው ስትነግሩት ይሰማል። እግዚአብሔር ልቦና ሲሰጠው ለካ አላውቅም ይላል፣ ለካ ምንም አላውቅም ይላል። የምትነግሩትን ይሰማል። የሚያውቅ አውቃለሁ ብሎ የሚያስብ ሰውማ አይሰማም። ኢትዮጵያ ውስጥ አሁን የሚሰማ ሰው አለ እንዴ? እንኳን ነቢያት ተውትና መላእክት መጥተው አሁን እዚህ ቆመው ቢናገሩ የሚሰማ ሰው አለ እንዴ?
ኢትዮጵያ ውስጥ ቄንጥ የሚያወጣ አቃቂር የሚያወጣ የሚተረጉም ምናምን የሚያደርግ እንደዚህ ነው የሞላው ያውቃላ። የአዋቂ ሰው ችግር ነው እሱ። በቃ ማን ቢናገር አይሰማም ያውቃላ። ማን ይሰማል? እግዚአብሔር። የእግዚአብሔር ሰዎች እዚህ ቆመው ቢናገሩ ማን ይሰማቸዋል? ለሎዶቅያ ቤተክርስቲያን የተባለውን ስሙ። ትኩስ እንድትሆን ምን እንደምታደርግ እዚህ ተናግረዋል በግልጽ። ይሄ ለኢትዮጵያ ቤተክርስቲያን በጣም እውነት ነው። በጣም እነዚያ ቀደም የሰጠኋችሁ ጥቅሶች ኤርምያስ 14:15 ሕዝቅኤል 14:15 ስታነቡ ምን ይላቸዋል እግዚአብሔር? በእናንተ መካከል ኢዮብ ቢኖር፣ ኖህ ቢኖር፣ ሙሴ ቢኖር፣ ዳንኤል ቢኖር፣ ማን ነው ደግሞ አምስተኛ ሰው አለ? 5 ናቸው። ቢኖሩ በፊቴ ቢቆሙ የገዛ ነፍሳቸውን ብቻ ያድናሉ እንጂ ልጆቻቸውን እንኳን አያድኑም ይላል። እነዚህ የታወቁት ጌታ የእግዚአብሔር ቃል የመሰከረላቸው ማላጆች ናቸው። የታወቁ ማላጆች፣ ምድርን ከታላላቅ መከራ የታደጉ ሰዎች ናቸው። ኖህ በጥፋት ውሃ ዘመን ምድርን ያዳነ ኖህ፣ ኢዮብ፣ ዳንኤል፣ ሳሙኤል፣ ሙሴ አንብቡ ታሪካቸው። ታላላቅ ማላጆች ናቸው በእግዚአብሔር ፊት ሞገስ ያላቸው። በዘመናቸው በነበሩበት ዘመን ምድርን ከጥፋት ያዳኑ እነሱ እንኳን በፊቴ ቢቆሙ ይላል። ኤርምያስም ሕዝቅኤልም ላይ ሁለቱም፣ አንዱ ጋር ሁለቱን ይጠራቸዋል፣ አንደኛው ጋር ሶስቱን ይጠራቸዋል። በፊቴ ቢቆሙ አልመለስም፣ አልሰማቸው ይላል። አልቀበልም የነሱንም ምልጃ ማለት ነው። በስማ እኛ ሀገርማ ማላጅማ እኛ ሀገር በሽበሽ አይደለም እንዴ? በስማ ማላጅ ማት ነው እንጂ ጻድቃኑ ቅዱሳኑ ቁጥር ስፍር አላቸው እንዴ? አልቀበልም ይላል እግዚአብሔር። ምን እናድርግ? ምን እንድናደርግ ነው የሚፈልገው? የሎዶቅያ ቤተክርስቲያን ምን ታድርግ? የሁላችሁ የሚላትን ቁጥር 19-20 እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። ማን ነው ለብ ያለው? ማን ነው ያተኮሰው? በራድ የተባለው ማን ነው? በራድ የተባለው ቅድም እንዳልኳችሁ፣ ትኩሱ ደግሞ ግልጽ ነው። ሎዶቅያ ምን ሁኚ ነው የምትባለው? ለብ ያለች ነች። በራድ ብትሆኚ ይሻልሽ ነበር ተብላለች። አሁን ደግሞ መሆን ያለባት ማድረግ ያለባት ነገር ተነግሯታል። ጌታ የት ነው ያለው? በዚህ ቤተክርስቲያን ውስጥ የት ነው ያለው ጌታ? የት ነው ያለው? በደጅ ነው ያለው አይደለም? እነሆ በደጅ ቆሜ አንኳኳለሁ አለ። ጌታም በደጅ ነው ያለው። ጌታ በደጅ ነው ያለው። በሎዶቅያ ቤተክርስቲያን እኮ ነች። ከሰባቱ ጋር ስሟ ተጠርቷል። በመጨረሻ ዘመን በምድር ላይ የምትኖረው እንዲህ ያለች ቤተክርስቲያን ነች። ሰባተኛዋ ቤተክርስቲያን ነች። በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ሳስበው በኢትዮጵያ ቤተክርስቲያን ውስጥ ክርስቶስ የት ነው ያለው ብዬ ዝም ብሎ ሳስበው፣ መቼም ሁላችንንም ልል አልችልም። ጥሩ ሰዎች በእኛ መካከል ጥሩ ክርስቲያኖች አሉ። መቼም ቁጥራቸው አይበዛ ይሆናል እንጂ እደጅ ያለ ይመስለኛል። እደጅ ያለ ይመስለኛል። በብዙዎቻችን ደጅ እያንኳኳ ያለ ይመስለኛል። እኔ ጌታን ከመቀበሌ በፊት 12 ዓመት አውቃለሁ በደንብ። 12 ዓመት ሲያንኳኳ 12 ዓመት ደጅ ቆሞ ሲያንኳኳ አልከፍትልህም ብዬ 12 ዓመት በኋላ መቼም ረዳኝና የራሱንም ድርሻ የኔንም ድርሻ እሱ ሰራና
ሰራና አስገባሁት እና በደጅ ነው ያለው። አሁን እዚህ ያላችሁ ሕይወታችሁን እዩት። እንደዚህ ጌታ በደጅ ነኝ ነው አንኳኳለሁ ነው የሚለው። እሱ ውስጥ ካልገባ ክርስትና ብሎ ነገር የለም። እሱ ውስጥ ካልገባ ሕይወታችንን እሱ ካልመራ፣ በሕይወታችን ዙፋን ላይ እሱ ካልተቀመጠ፣ መሪው እሱ ካልሆነ፣ አዛዡ እሱ ካልሆነ ክርስትና ብሎ ነገር የለም። ያለዛማ እኛ ነን፣ እኛ ራሳችን ነን ማለት ነው። የራሳችን ጌታ እኛ ነን፣ የራሳችን ንጉሥ እኛ ነን፣ የራሳችን አዛዥ፣ የራሳችን አስወጪ አስገቢ እኛ ራሳችን ነን። እንዲህ ብሎ ክርስትና ደግሞ የለም። ጉር ታውቃላችሁ? ጉር ታውቃላችሁ? ድሮ እንደሱ ይሉን ነበር እናቶቻችን። አንሰማቸው ስል ጉር ይሉ ስማ ማለት ነው። እያንዳንዱ የራሱ ጌታ የሆነበት፣ እያንዳንዱ የራሱ አለቃ የሆነበት፣ የራሱ አዛዥ፣ የራሱ ናዛዥ የሆነበት፣ የራሱ አስወጪ አስገቢ የሆነበት ክርስትና የለም። መጽሐፉ ውስጥ የለም። አትሊስት መጽሐፉ ውስጥ የለም። እኛ ለራሳችን ፈጥረነው ሊሆን ይችላል። እሱ ግን ምን ዋጋ አለው? እሱ የለብታችን ዋናው ምክንያት እሱ ይመስለኛል። የሚፈለገው ትኩስ እንድንሆን ነው። ትኩስ የምንሆነው ከመንፈስ ቅዱስ ጋራ በጣም የጠበቀ ቁርኝት ሲኖርን ነው። ቁርኝት በቃ ወደሚነዳን ስንነዳለት፣ ሳንከብደው ስንቀር፣ ኪሎአችን ዜሮ ሲሆን፣ 80 ሲሆን አይደለም፣ 90 ሲሆን አይደለም፣ 70 60 50 ሲሆን ዜሮ፣ ነፋሱ በቀላሉ ይዞን ወደሚወደው ሊያነፍሰን ሲችል ስንቀለው፣ ሳንከብደው ስንቀር ማለት ነው። ክርስቶስን ወደ ልባችን እናስገባ። የሎዶቅያ ቤተክርስቲያን ችግር እሱ ነው። ክርስቶስ በደጅ ነው ያለው። በብዙዎቻችን ደጅ፣ በብዙዎቻችን ሕይወት ውስጥ ክርስቶስ ደጅ ነው ያለው። ምንም ቀላል ነው። ቀላል አንዳንድ እንትኖች አውጡና ራሳቸውን ፈትኑት። ደጅን ውጪ ነው ያለው። እግዚአብሔር ደግሞ ይችን ምድር ይፈልጋታል። ህዝቦቿን ይፈልጋቸዋል። እግዚአብሔር ይፈልጋቸዋል። ለምን እንደሚፈልገን በእውነት አይገባኝም። ምን እናደርግለታለን? ሰው ሞልቷል። መች ጠፋ ሰው? ከኛ ጋር ምን አታገለው? እንደዚህ ይሄን 40 ቁጥር 5 ጊዜ እየመላለሰ በምድራችን ሊያመጣው ምን አታገለው? ለምንድን ነው የሚፈልገን? እንደሚፈልገን ግን እርግጠኛ ነኝ ይፈልገናል። እባካችሁ እንመቸው። እባካችሁ ግባ እንበለው። በሩን እንክፈትለት። የራሳችንን ነገር እባካችሁ እንተወው። እንዲያስተምረን የተላከ፣ ስለ ኃጢአታችን እንዲወቅሰን የተላከ የእግዚአብሔር መንፈስ በመካከላችን አለ። እሱን እናዳምጠው። ቃሉ ደግሞ ይኸው በእጃችን አለ። እሱን እናዳምጠው፣ እሱን እንታዘዘው፣ እናስገባው። ባለፉት ጥቂት ሳምንታት እዚህ አይቻለሁ። ወጣቶች ናቸው መቼም ቲኔጀርስ ይመስሉኛል። 8 9 10 11 እየሆኑ ጌታን ሲቀበሉ አይቻለሁ። እሁድ ቀን እዚህ መጥተው ትልቅ ሰው አላየሁም። 40 50 የሆነው ሰው አላየሁም። 30 የሆነው ሰው ያየሁ አይመስለኝም። 10ዎቹ ውስጥ ያሉ ናቸው። በጣም ቢቸኩል ደግሞ 20ዎቹ መጀመሪያ ዓመታት ላይ ያሉ ናቸው። 6 7 8 9 10 11 እንደዚህ ቆጥር ያለው ሲወጡ አይቻለሁ። ጌታን ሊቀበሉ ሲወጡ በጣም ደስ ብሎኛል። እነዛ ልጆች ሲወጡ ሳያቸው በጣም ነው ደስ ያለኝ። እባካችሁ የቀራችሁ ትልልቆችም አላችሁ። ትልልቆችም ምን ያስፈልገኛል ብላችሁ ነው። ክርስቶስ ውስጣችሁ እንደሌለ ታውቁታላችሁ። ግን እኔን የሚያክል ሰው አሁን ተነስቶ እነዚህ ልጆች መካከል ጌታን እቀበላለሁ ብሎ ሲወጣ ምን ይባላል? ሰው ምን ይላል? መሳቂያ ሊያረጉኝ ነው ምናምን ብላችሁ ነው ያልወጣችሁት። እባካችሁ ውጡ፣ መግደርደሩን ተውት። ይሉኝታ የራስ አሊን ቤት የፈታ ይባላል። ይሉኝታ የራስ አሊን ቤት ፈታው ድሮ በአፄ ቴዎድሮስ ዘመን ማለት ነው። እሱን ተውት፣ የትም አያደርስም እሱ ይሉኝታ። ክርስቶስን ለመቀበል በሩጫ ነው ሰው መምጣት ያለበት። በሩጫ ጌታን የምትቀበሉ ሲባል በሩጫ ነው ሰው ወደፊት መምጣት ያለበት። እሱን የሚያክል እድል የለማ። እሱን የሚያክል ታላቅ ከፍተኛ እድል የለማ። እና ትኩስ ለመሆን እሱ ነው
ለሎዶቅያ ቤተክርስቲያን ጌታ ያላት በደጅ ቆሜ አንኳኳለሁ ነው ያ። እና ክርስቶስን ተቀበሉ። ከዚያ ነው የሚጀምረው። የምንለው ክርስቶስን በመቀበል እንደሱ አድርጉ። እግዚአብሔር እንደሆነ አይለቀንም፣ እኔም እንዲለቀን አልፈልግም። በእውነት እኔ ስጸልይ አትልቀቀን ነው የምለው። አትልቀቀን፣ ደቁሰን፣ በደንብ ደቁሰን ልክ እስክንገባ ድረስ። እኔም ከሚጠፉት አንዱ በሆንም ግድ የለኝም። በእውነት ምን አደርጋለሁ እዚህ? አትልቀቀን፣ ለጥቢታችን አትልቀቀን፣ ለራሳችን ምርጫ አትተወን፣ ለራሳችን ሐሳብ አትተወን። ጌታ ሆይ ጨክን፣ እባክህ ጨክን። በዛብን መከራው ይህን ያህል ዘመን ከአድዋ ጀምሮ እስከ ዛሬ። አትልቀቀን እባክህ ነው እኔ የምለው። እንደዚህ ነው የምጸልየው እንጂ በኢየሱስ ስም እያልኩ አልገስጸውም መከራው። እኔ እንደው ጠበቅ አድርገን ነው የምለው። ጠበቅ አድርገን፣ ጨመቅ አድርገን በደንብ ልክ እስክንገባ ድረስ፣ እስክንገዛልህ ድረስ፣ ለአንተ እስክንገብር ድረስ ነው ምነው። ይሄንን ሊያስደርጉን የታዘዙብን ኢፍትሃዊ የሆነ ነገር የሚፈጽሙብን ሰዎች ካሉ እግዚአብሔር ይባርካቸው። እነሱ ሰምታችሁኛል? ምንድን ነው ያልኩት? እግዚአብሔር ይባርካቸው ነው ያልኩት። ሊገስጹን የተላኩብን የእግዚአብሔርን ተግሳጽ ይዘውብን የመጡ እግዚአብሔር ይባርካቸው። ጥሩ የእግዚአብሔርን ሥራ በሕይወታችን እየሰሩ ናቸው ማለት ነው። እኔ እንደዚህ ነው የምረዳው። እንደዚህ ነው። እናንተም እንደዚሁ ብትረዱ ደስ ይለኛል። የሀገራችን ወቅታዊ ሁኔታ በእኛና በጌታ እይታችሁን አስተካክሉ። የተንሸዋረረ እይታ ሞልቷል ቤተክርስቲያን ውስጥ። የተንሸዋረረ እይታ ሞልቷል። አስተካክሉ እይታችሁን። በዚህ ቃል መሰረት አስተካክሉ። መከራ ሊያሳዩአችሁ ወደ እናንተ ጌታ የሚልካቸው ሰዎች ካሉ ደግሞ ባርኳቸው። ተግሳጽ ናቸው፣ የእግዚአብሔር ተግሳጽ ናቸው። የእግዚአብሔርን ተግሳጽ ደግሞ አትናቁ ተብሏል። አትናቁ፣ ጌታ የሚወደውን ነው የሚገስጸው ተብሏል። እና ባርኳቸው። እየባረካችሁ ተቀበሉ። መከራም የምትቀበሉ ከሆነ እየባረካችኋቸው፣ መከራ የሚያሳዩአችሁን ሰዎች እየባረካችኋቸው መከራውን ተቀበሉ። እንደዛ ብትሆኑ ያጥርላችኋል። የመከራው ጊዜ ያጥርላችኋል፣ ለመልካም ይሆንላችኋል። እግዚአብሔር ቃሉን ይባርክልን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝነላችሁ መረጃ ያደምጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ